ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል-አድሃ አረፋ በዓል አደረሳችሁ። በዛሬው ዝግጅት ከ1963 እስከ 1981 ዓ.ም የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ ሊቀመንበር የታላቁ አንዋር መስጊድ ኢማምና የመስጊዶች አስተዳደር ኮሚቴ ሊቀመንበር የነበሩትን ታላቁን የእስልምና አሊም ሐጂ ሙሐመድ ሳኒ ሀቢብን እናስባለን። ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ሐጂ ሙሐመድ ሳኒ ሀቢብ ከ1906 እስከ 1981 ስም አይቀበርም። ሐጂ ሙሐመድ ሳኒ ሀቢብ በደቡብ ወሎ አስተዳደር አካባቢ በቃሉ አውራጃ አንቻሮ ከራቢቲ በተባለው ቀበሌ ከአባታቸው ከሐጂ ሀቢብ በሽርና ከእናታቸው ከወይዘሮ ፋጡማ መሊክ በ1906 ተወለዱ። ዕድሜያቸው ለትምህርት እንደደረሰ የሸሪያ ሕግ፣ ፊቅህ፣ ሰዋሰው፣ የቁርአን ትርጉም፣ ተፍሲር፣ መንጠቅ፣ ሎጂክ፣ የሸሪያ ሕግ፣ ፍልስፍና፣ ኡሱል፣ የነቢዩ መሐመድ ቃልና ተግባር፣ ሐዲስ፣ የአረብኛ ቋንቋ ስነ ጽሑፍ፣ በላጋ እናም ሌሎቹንም በተለያዩ ታዋቂ የእስልምና ሃይማኖት ትምህርት ሊቃውንት ዑለማዎች በየደረጃው ተከታትለዋል። አላ ኢነ ፊል ጀሰዲ ሙድጋ፣ በጅስማችን ውስጥ ትንሽ አንዲት ስጋ አንዴ የምትጎረ ስጋ የምታህል ትንሽ ቁራጭ ስጋ አለች፣ ልብ ናት። እና አላ ኢነ ፊል ጀሰዲ ሙድገተን ኢዛ ሶላሐት ሶላሐ አልጀሰዱ ኩሉሁ፣ እሷ የበጀች እንደው አካል ሁሉ ይበጃል ማለት ነው። ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ፣ እሷ የተበላሸች እንደሆነ አካል ሁሉ ጨርሶ ይበላሻል ማለት ነው። ለአካላችን ሁሉ አዛዥቱ እሷ ናት ማለት ነው፣ ያቺ ቀልባችን ማለት ነው። ሰፊና ጥልቅ ዕውቀት እንደነበራቸውም አያሌ የሀገር ውስጥና የውጭ አገር ምሁራን መስክረውላቸዋል። በ1937 የሃይማኖት ትምህርታቸውን እንዳጠናቀቁ በወሎ ክፍለ ሀገር በደሴ ከተማና በኤርትራ ክፍለ ሀገር በአስመራና በምጽዋ ከተሞች በሚገኙ መስጂድና ኢስላማዊ ትምህርት ቤቶች ለብዙ ዓመታት አስተምረዋል። ለትምህርት ካላቸው ከፍተኛ ፍላጎት በመነሳት ዘመናዊ ትምህርት ሁለተኛ ደረጃን አጠናቀዋል። ከ1943 እስከ 1956 በደሴ ከተማ በወይዘሮ ስህን አጠቃላይ ሁለተኛ ደረጃ ትምህርት ቤት በመምህርነት አገልግለዋል። በ1956 ለቅዱስ ቁርአን ትርጉም ሥራ በወሎ የእስልምና ሃይማኖት ሊቃውንት ተመርጠው ወደ አዲስ አበባ በመምጣት በተርጓሚነትና የትርጉሙን ሥራ በበላይነት በመምራት በ3 ዓመታት ውስጥ ለሙስሊሙ ኅብረተሰብ የታሪክ ቅርስ የሆነውን የቅዱስ ቁርአን ትርጉም አከናውነዋል። ከ1961 እስከ 1963 በአዲስ አበባ በደጃዝማች ዑመር ሰመተር አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት በመምህርነት ሰርተዋል። በተደራቢም በአንዋር መስጊድ በምክትል ኢማምነትና የሃይማኖቱን ትምህርት በማስተማር ከፍተኛ አስተዋጽኦ አድርገዋል። ለይሰ الغنى عن كثرة العرب ولكن الغنى غنى النفس ብለዋል ነብያችን። ክብረት ብሎ ማለት የገንዘብ ብዛት አይደለም። ብዙ ሚሊዮን ያለው ብዙ ገንዘብ ያለው ሁሉ ጊዜ እንደው የሚሰገሰግተዋል ለገንዘብ። የቀልብ ክብረት ከሌለ የእጅ ክብረት አይባልም። ሐጂ ሙሐመድ ሳኒ ሀቢብ ከ1963 ጀምሮ ሰፊውን የኢትዮጵያ እስልምና ሃይማኖት ተከታይ በመወከል የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ ሊቀመንበር፣ የታላቁ አንዋር መስጊድ ኢማምና የመስጊዶች አስተዳደር ኮሚቴ ሊቀመንበር በመሆን ሕይወታቸው እስካለፈችበት ወቅት ድረስ ምንጊዜም ሕያው ሆኖ ሲታወስ የሚኖር አገልግሎት ሰጥተዋል። ሐጂ ሙሐመድ ሳኒ ሀቢብ በሕይወታቸው ዘመን ምንጊዜም ለመማርም ሆነ ለማስተማር የመሰልቸትና የድካም ስሜት አይታይባቸውም ነበር። በዚህም የማይበገር ጽናታቸው ዘወትር ጧት ከማለዳው 12 ሰዓት እስከ 4 ሰዓት ድረስ በመኖሪያ ቤታቸው የሃይማኖት ትምህርት በማስተማር ስመጥር የሆኑ በርካታ ሊቃውንትን ለማፍራትና በዓይናቸውም ለማየት በቅተዋል። በሀገር አቀፍ ደረጃ በብሔራዊ መሠረተ ትምህርት ማዕከላዊ ኮሚቴ በተፈጥሮ አደጋ ምክንያት ችግር የደረሰባቸውን ወገኖቻችንን ለመርዳት በተቋቋመው ብሔራዊ የእርዳታ አስተባባሪ ኮሚቴ እንዲሁም በሌሎች በተለያዩ ሀገር አቀፍ ኮሚቴዎች ውስጥ በመመረጥ ለሀገርና ለወገን ሰላምና እድገት ያደረጉት ተሳትፎ የማይረሳ ነው። ሐጂ ሙሐመድ ሳኒ ሀቢብ ሀገራቸውንና እምነታቸውን በመወከል ስለ ዓለም ሰላምና ስለ ጦር መሳሪያ ቅነሳ በሶቪየት ኅብረት፣ በሳውዲ አረቢያ፣ በኩዌት፣
በሊቢያ በአልጄሪያና በሌሎችም ሀገሮች በተደረጉ ዓለም አቀፍ ጉባኤዎች ተሳትፈዋል። ሐጂ መሐመድ ሳኒ ሐቢብ ለልማትና ማህበራዊ ስራዎች ትኩረት በመስጠት በየቦታው ትምህርት ቤቶችና መስጊዶች እንዲቋቋሙ በማድረግና አባትና እናት የሌላቸው ሕፃናት ማሳደጊያ እንዲቋቋም ከፍተኛ ጥረት አድርገዋል። ለስራቸው ልባዊ ፍቅር ያላቸው ትጉህና ታታሪ ከመሆናቸው የተነሳ የረፍት ጊዜያቸው በጣም ውሱን ነበር። በተለያዩ መድረኮች ከሚሰጡት መንፈሳዊ ትምህርት በተጨማሪ ለህትመት የበቁ በአማርኛ ቋንቋ የተዘጋጁ በርካታ ጽሑፎችን፣ ድርሰቶችን አበርክተዋል። ሐጂ መሐመድ ሳኒ ሐቢብ የሥራ ባልደረቦቻቸውን አክባሪ፣ ተባባሪ፣ ቅን፣ በጎ አሳቢና በሕዝብ ዘንድ ከፍተኛ ተወዳጅነትን ያተረፉ እውነተኛ ኢትዮጵያዊ ነበሩ። ሁሉንም በእኩልነት የሚመለከቱ ትሑት፣ ሩህሩህና ተግባቢ ከመሆናቸውም በላይ ለችግረኞች አዛኝ፣ ረዳትና ለጋስ፣ በአጠቃላይ በአርያነት የሚጠቀስ ከፍተኛ ስነ ምግባርና መልካም ባህል ባለቤት ሆነው ሕያው የሆነውን ታላቁን ሥራቸውን ትተውልን አልፈዋል። ሐጂ መሐመድ ሳኒ ሐቢብ። የምንወዳችሁ የሸገር ቤተሰቦች ከእናንተ ሬዲዮ ሳምንታዊውን ስም አይቀበርምን እያዳመጣችሁ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ዛሬ ሐጂ መሐመድ ሳኒ ሐቢብን እያነሳን ነው። አፈሩን ገለባ ያደርግላቸውና ታላቁ የእስልምና ሃይማኖት መሪ የነበሩት ሙፍቲ ሐጂ ዑመር ስለ ሐጂ መሐመድ ሳኒ የተናገሩትን ትሰማላችሁ። እርሳቸውን ተከትለውም የሐጂ መሐመድ ሳኒ ሐቢብ ልጅ መሐመድ ኑር ሳኒ ስለ ሐጂ መሐመድ ሳኒ የተናገሩትን እነሆ ለመታሰቢያቸው በተከታታይ ላስደምጣችሁ። ሁሉ በአዲስ አበባ ውስጥ ላለ ኢማም ዓሊም ሰው ሰበብ ነው። አላህ የሰጣቸው አኽላቅ ችሎታ ሰጥቷቸዋል፣ ሒልም ሰጥቷቸዋል። እሳቸው ዘንድ ሐዲስ የሚባል አለ። ሐዲስ ቀርቼ መጣለሁኝ ብዬ ደሴ እንዳሉ መጣሁኝ። ስመጣ ኑሯቸው ትንሽ በጣም ጠባብ ነው። ቤታቸው ሁለት ክፍል ነች። አንዷ ክፍል እንደ ሳሎን ትንሽ ናት፣ አንዷ መተኛ። በጣም የጠበበ ነው። እሳቸው ደግሞ የዞሮ ስህን የሚባል ትምህርት ቤት እየሄዱ ያስተምራሉ። ጠዋት ሱብህ ሰግዴ ውስጥ ይሄዱ ያቀሩኛል። ማታ ደግሞ መግሪብ ሰግዴ ውስጥ ኢሻ ያቀሩኛል። እኔ ብቻ ነኝ የምቀረው። ጠባያቸው ጥሩ ነው፣ ዒልማቸው ጥሩ ነው። የሰው ክብር አላቸው፣ አላቸው። እኛ ደግሞ በዛ ጊዜ የሚያጅባችሁ በዛ ጊዜ የዘመናዊ ትምህርት አሁ ከዲነል ኢስላም ይወጣል ያከፍራል ነው የምንለው። እንዴት ይህን የመሰሉ ዓሊም እንዴት አስተማሪ ይሆናሉ ብዬ በጣም አለቅስ ቆጨኝ። ደረስነቴ ደግሞ እንዲህ ጠንከር ያለ ጥሩ ነው። እባክህ ጌታዬ ተዛህ አውጥተህ እንዳው ዲህና ማደሪያ ስጣቸው እያልኩ ዱዓ ሳረግ ለቁርአን ትርጉም ተብለው እዚህ ተጠሩ። እሳቸውን ብዬ ደግሞ እኔ እሳቸውን ተከትዬ ልክ በሳምንታቸው አዲስ አበባ መጣሁ። ቡኻሪ ሙስሊም ሐዲስ ጨርሼ ለመሄድ እዚህ ደግሞ አዲስ አበባ የሚያቀራ ዳዋ የሚያደርግ ምንም የእስልምና መሪ ምንም የለም። እኔን ተከትሎ ደግሞ ተደሴ ዑመር የሚባል ተፍሲር ጀምሮ ነበር። እኔን ተከትሎ ደግሞ በሳምንት የመጣ አላህ የሳቸው ምርዚቁ ነው። እዚሁ ቀሩ። የኔ ምርዚቁ ነው። ያው እዚሁ ቀረን። ይሄ ሁሉ በአዲስ አበባ ውስጥ ላለ ኢማም ዓሊም ሰው ሰበብ ነው። ምክንያቱም የሰውን ብዬ መጣሁኝ። እሱን እያለ ብዙ የመጣለ፣ እኔን እያለ ብዙ የመጣለ፣ እኔን እያለም የመጣው መሰረቱ እሱ ነው። እሱንም እያለ የመጣው መሰረቱ እሱ ነው። በአዲስ አበባ ውስጥ ኢማምን ሁላ የነሸሩ፣ ዑለማውን ሁላ የዘረጉ፣ ዲነል ኢስላምን የዘረጉ ምንም የማያጠራጥር ሐጂ መሐመድ ሳኒ ነው። ወላሂ ሐጂ ሳኒ ትልቁ ስጦታቸው ጥልቅ እውቀት አላቸው። ዓሊም ናቸው። በማንኛውም በሰላማዊ ሃይማኖት ዓሊም ናቸው። ደግሞ የሚገርመው ነገር ዘመናዊ ደግሞ ትምህርት አላቸው። እንግሊዘኛውን ሲያነቡት ልክ እንደ አማርኛ ነው የሚያነቡት። ኢማምና አድርጋቸው ብሎ የዛ ጊዜ ሸኽ ተብዬ የምማከረው እኔ ነኝ። እሳቸው ቁርአን ተረጎሙ ተብሎ ሰው ይቃወማል። ከዛ በፊት ቁርአን በአማርኛ ስላልተረጎመ ከቶም ሰው ከፈሩ ምናሉ እያለ ብዙ ይሳደባል። እኔና ያማከሩኝ የአንዋር ኮሚቴዎች እኔን ያማከሩኝ ምን አልኳቸው? መቼም በአርዱል ሐበሻ በአገራችን ውስጥ በጠባይም በአቋምም በእውቀትም በችሎታም ተሳቸው የተሻለ ሰው አይገኝም።
ጥሩ ሰው ናቸው። እሳቸውን ኢማም ብታረጓቸው በጣም ጥሩ ነው ብዬ ነው የሰጠዋቸው። የሚገርመው ዋና ኢማሙም ሆነው ሲገቡ 150 ነው ደመወዙ፣ 150 ብር እስቲሞቱ ድረስ 350 ነው ደመወዛቸው። ነጋዴ ያግዛቸዋል። ያህያ የሚባል ደግሞ ሰውጭ ያመጣ እሱ ያግዛቸዋል ይረዳቸዋል እንጂ ደመወዛቸው 350 ነች እስከሚሞቱ ድረስ። ሐጂ ሙሐመድ ሳኒ አላህ ለሚወደው አኽላቃቸው ጥሩ አኽላቅ ነው። አላህ የሰጣቸው አኽላቅ ችሎታ ሰጥቷቸዋል፣ ሒልም ሰጥቷቸዋል። ቢሰርባቸው ቢያወግዟቸው ምን ቢሏቸው ምንም መልስ አይሰጡም። ሁለተኛ ዒልም ሰጥቷቸዋል። ዒልማቸው መቼም እንግዲህ በሀበሻ በሀገራችን ተሳቸው የተሻለ ሰው ይገኛል ማለት አይቀሰድም። ሌላው ለሁሉም ተናናሽ ናቸው። እንግዲህ እማቀላቸው ጠባይ ባጭሩ ተዋዱእነታቸውን፣ ለሰው መተናነሳቸውን፣ እውቀታቸውን፣ ችሎታቸውን ይህንን አውቅላቸዋለሁ። ሐጂ ሙሐመድ ሳኒ አሁን እኛን ሁላ ለማፍራት አዲስ አበባ እንዲያርጉ ዑለማ ለመፍሰስ ለዚህ ሁላ ዑለማ ምክንያት የሆኑ ሐጂ ሙሐመድ ሳኒ ናቸውና በጣም አስተዋጽኦ ያደረጉ፣ የዕልም አስተዋጽኦ ያደረጉ፣ የሰላም አስተዋጽኦ ያደረጉ፣ በኋላም ደግሞ የደርግ አባልም ነበሩ። ተክርስቲያኑ አቡነ ተክለ ሃይማኖትም ይባሉ ነበሩ። እሳቸው ጋር የደርግ አባልም ነበሩ። እንግዲህ የመጅሊስ አላላችንም ደግሞ ለመጅሊሱም የዛ ጊዜ ፕሬዚዳንት አይባልም ሊቀመንበር ነው። የመጅሊሱም ሊቀመንበር ነበሩ። ኢማምን ሁላ የነሸሩ፣ ዑለማውን ሁላ የዘረጉ፣ ዲነል ኢስላምን የዘረጉ ምንም የማያጠራጥር ሐጂ ሙሐመድ ሳኒ ነው። የአዲስ አበባ ሰው የሚገርም ነገር በምንመጣ ጊዜ አንዋር ግቢ አዛን ካልተደረገ አንድ ሰው አይገኝም። ሶላት ይሰገር ዙህር የሚሰገር የሚህራባ ላይ አንድ ሶፍ ተኩል ምናምን ሰፈር በኒን እንዲሁ ነበር። እኛ ተመጣን በኋላ ነው በዕልሙ ምክንያት ነው ሲበረክት ይኸው ቀየው ሁላ ሙስሊም የሆነው አሁን ተኛ በኋላ ነው እንጂ እስልምና ያለ አይመስልም ነበር። አዲስ አበባን ያቀኑት ሐጂ ሙሐመድ ሳኒ ናቸው ቢባል ትክክለኛ ነው። ለምን እኛም ብናቀነው የሐጂ ሙሐመድ ሳኒ ውጤት ነን። አባቴ ያው የተለያዩ መጽሐፍቶችን ጽፈዋል። በህዝብ ዘንድ በጣም ተወዳጅነት ያለው መጽሐፍ ታላቁ መሐመድ ነብይ ሰለላሁ ዐለይሂ ወሰለም የእሳቸው ህይወት ታሪክና እስልምና የሚል ነው። እሱ በጣም ብዙ ተወዳጅ መጽሐፋቸው ነው። ሌሎችም የታተሙም ያልታተሙም መጽሐፍቶች በብዛት አሏቸው። ሐጂ ሙሐመድ ሳኒ ሀቢብ ከደሴ የመጡት በ1959 ዓ.ም ንጉሱ ቅዱስ ቁርአን እንዲተረጎም አዘው ከተርጓሚዎቹ አንዱ በመሆን ነው አዲስ አበባ የመጡት። አዲስ አበባ ከመጡ በኋላ ቅዱስ ቁርአኑን ከመተርጎም በተጨማሪ ያረፉበት አካባቢ ለአንዋር መስጂድ ቅርብ ስለነበረ አንዋር መስጂድ ያስተምሩ ነበረ። በ77 ድርቅ ጊዜ እንደሚታወቀው አገራችን ከፍተኛውን ድርቅ ያስተናገዳችበት ነው። 77 አንደኛው የእርዳታ አሰባሳቢ ክንፍ አባቴ የመሩት ቡድን ነው። እሳቸው የመሩት ቡድን ወደ አረብ ሀገራት በመሄድ ከፍተኛ የእርዳታ በማሰባሰብ ወደ ሀገር ይዘው መምጣት ለሚመለከተው የመንግስት አካል ጋር ያ እርዳታ ለተጎጂው ህብረተሰብ እንዲደርስ ተደርጓል። ደሴ ወይዘሮ ሲን ትምህርት ቤት በሚያስተምሩበት ጊዜ በመጀመሪያ የግብረ ገብነት አስተማሪ ሆነው ነበር የገቡት። የግብረ ገብነት አስተማሪ ማለት ያን ጊዜ ከካሪክለም ውስጥ አንዱ ሆኖ ለሁለት የግብረ ገብነት አስተማሪዎች ይመደባሉ በየትምህርት ቤቱ፣ በተለይ ለሙስሊሙ ለብቻ፣ ለክርስትና እምነት ተከታዮች ደግሞ ለብቻ። አባቴ ለክርስትና እምነት ከተመደቡት የሃይማኖት አባት ጋር በጭራሽ አይለያዩም። ከትምህርት ቤት ሲወጡ አንድ ላይ ይወጣሉ። ወደ ትምህርት ቤቱ የሚወስደው መገንጠያ ጋር ሲደርሱ ከዛ ተጨባብጠው አንደኛው ወደዚህ አንደኛው ወደ የቤቱ ይሄዳሉ። ሲገናኙም እዛ ተጠባብቀው ተገናኝተው
አንድ ላይ የተጫወቱ ትምህርት ቤት ይሄዳሉ እና ለሌላው እምነት ከፍተኛ አክብሮት አለ። አባቴ ከእናቴ ከወይዘሮ ኩብራ ሰይድ የወለዷቸው 8 ልጆች ነን። አብዛኛውን የቤተሰብ ኃላፊነት ወስዳ ልጅ ቤቱን ስትመራ የነበራችው እናቴ ነች። አባቴ አንድም ቀን ልጅ ሲቆጡ ሰምቼ አላውቅም። እስከ ሕይወታቸው መጠን ድረስ ልጆች ሲያጠፉ እናቴን ተጣርተው አንድ ነገር በያቸው ከሚሉ በስተቀረ ተናግረው አያውቁም። እኔ በጣም የምፈራቸው ሰው ነበሩ። በጣም ከልክ በላይ ፈራቸው ነበርና አባቴ እስከሚሞቱ ድረስ እስከማስታውሰው በሕፃንነቴ አላውቅም። ነፍስ ካወቅኩ ጊዜ ጀምሮ ግን አባቴ አጠገብ ቁጭ ብዬ ተመግቤ አላውቅም። በጣም ነው የምፈራቸው የነበረው። ተናግሬያቸው አላውቅም። ዓለም አቀፍ የሆኑ ሃይማኖታዊ ስብሰባዎችም ተካፍለዋል። በጣም ብዛት አላቸው ሃይማኖታዊ የእስልምና የአረብ ሊግ ስብሰባዎች ላይ በታዛቢነት ኢትዮጵያ አባል ባትሆንም ሌሎችም ሃይማኖት የሚመለከቱ ዓለም አቀፍ የሆኑ ስብሰባዎች ላይ ሶቪየት ህብረት በሚባሉበት ጊዜ ሶቪየት ህብረት ሂደው ተካፍለዋል። ሊቢያ፣ ሌሎችም ሀገሮች እንደዚሁ ተካፍለዋል። አገር ውስጥም የአረብ ሀገራት ወይም የሙስሊም ሀገራት መሪዎች በሚመጡበት ጊዜ ተቀብለው ብዙዎችን አነጋግረዋል። ያው የሙስሊም ተወካይ ስለሆኑ ከአቡነ ተክለ ሃይማኖት ጋር በጣም የቀረበ ግንኙነት ነበራቸው። አቡነ ተክለ ሃይማኖት ትልቅ የኦርቶዶክስ አባት ነበሩ። በጣም በእምነታቸው ጸንተው አማኙን በትክክለኛው መንገድ መርተው ለጥቅም ልዩ ልዩ መደለያ አልገዛም ብሎ በነጠላ ጫማና በባዶ እግራቸው ቤተ ክህነት ውስጥ ገብተው ያለፉ ሰው ናቸው እና ብዙ ታሪክ ያላቸው አባቴም እንደዛ ናቸው ብዬ ገምታለሁኝ። በዓል ሲኖር አብዮት አደባባይ ዝግጅት ኖሮ ቤተ መንግስት ሲጠሩ አባቴ በታክሲ ነበር የሚሄዱት። መጅሊሱን ወይም ደግሞ ምክር ቤቱን የእስልምና ጉዳዮች ምክር ቤቱን ለማቋቋም በተደረገው እንቅስቃሴ ውስጥ ለዚህ ምስረታ ተገቢ ይሆናሉ ያሏቸውን ሰዎች በማሰባሰብ በማስተባበርና በመጨረሻም መጅሊሱን በመመስረት እና የመጀመሪያው ሊቀመንበር ሆኖ እስከ ዕለተ ሞታቸው ድረስ እስከ 1981 ዓ.ም ድረስ በሊቀመንበርነት የመሩት ትልቁ ነው። አባቴ በድንገተኛ የልብ ህመም ነው የሞቱትና ሙስሊሞች ብቻ አይደሉም የቀበሯቸው። ሌሎች እምነትም በተለይ የኦርቶዶክስ አባቶች የሳማኞች እኩል ከሙስሊሙ ጋር ነው የቀበሯቸው። አንዋር መስጊድ የራጉኤል ጎረቤት አጎራባች በመሆኑ እዛ አካባቢ ያሉ ሙስሊሞች ክርስቲያኖችም በጣም ያከብሯቸው የነበሩ አባቴ ናቸው። ከአቡነ ተክለ ሃይማኖት ጋር በጣም የቀረበ ግንኙነት ነበራቸው። ዓለም አቀፍ የሆኑ ሃይማኖታዊ ስብሰባዎችም ተካፍለዋል። በኢትዮጵያ ውስጥ ብቻ ሳይሆን ብዙ ሰዎች ከሌሎች አገሮችም ትልቅ ሰዎች ቀብር ስነ ስርዓት ጋር ያወዳድሩታል። የአባቴን የቀብር ስነ ስርዓት ለበይ የሸገር ቤተሰቦች የተለያዩ የእስልምና ሃይማኖት ሊቃውንት ስለ ሀጂ መሐመድ ሳኒ የተናገሩትን በተከታታይ ላስደምጣችሁ። ለኢትዮጵያ እስልምና አሻራቸውን አስቀምጠዋል ብለን የምንለው ይሄ አማርኛ ቅዱስ ቁርአን ነው። የተረጎሙት እንግዲህ ሼህ ሰይድ መሐመድ ሳዲቅ እና ሀጂ መሐመድ ሳኒ ሀቢብ ናቸው ማለት ነው። የታተመው ቦሌ ማተሚያ ቤት ነው ለመጀመሪያ ጊዜ ማለት ነው። ተከታትሞ የተወሰኑ ኮፒዎች ነበሩ መውጣት የቻሉት ለመጀመሪያ ጊዜ። የጻፏቸው መጽሐፍቶችን በተመለከተ ሀጂ መሐመድ ሳኒ ሀቢብ ህዳር 1992 ዓመተ ምህረት አዲስ አበባ ላይ የተተረጎመው ታትሞ ሳይታተም የቆየ ግን የሳቸው ጽሁፍ የሆነ ስለ ሀጅና ዑምራ ማወቅ የሚገባን 112 ጥያቄና መልስ የሚል መጽሐፍ አላቸው። ስለ እስላም ለማወቅ በአማርኛ ቋንቋ የሚል ሀጂ መሐመድ ሳኒ ሀቢብ ደራሲ በደራሲነት አሳታሚና አዘጋጅ ደግሞ ሀጂ መሐመድ ሰይድ የሆኑ ሌላ አንድ ኪታብ አላቸው። የጻፉት መጽሐፍ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኢትዮጵያ ውስጥ በአማርኛ ቋንቋ የታተመ የመጀመሪያ መጽሐፍ ለማለት ይቻላል። እሳቸው የጻፉት መጽሐፍ በእሳቸው ላይ ከፍተኛ ተጽዕኖ ያሳደረ ይመስለኛል። አኽላቃቸውን ስንመለከት ልክ ነቢዩ ሰለላሁ ዐለይሂ ወሰለም ያስተላለፉት ያስተማሩት የራሳቸውን ፈለግ ተከትለው እጅግ ትሁት፣ ህብረተሰቡን አክባሪ፣ አንድም ቀን ሀጂ
ፈገግ ከማለት ውጪ የሳቁበት ጊዜ አላውቅም። 3 ዓመት ተኩል ከሳቸው ጋር ቅብር በሆኜ ሰርቻለሁ። እንግዲህ ሲያስተምሩ ሲናገሩ ትህትናቸው ሰውነታቸው ላይ ይታያል። ይህ እንግዲህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክን በሚጽፉበት ጊዜ እያንዳንዱ ባህሪ ወደ ውስጥ ስለገባ ሀጂ እንደዚያ ያለ ገጽታ የነበራቸው ሰው ናቸው። ለመጀመሪያ ጊዜ ልጁን ያነበብኩት የኢትዮጵያን እስልምናና የነቢዩ መሐመድ ታሪክ የሚል መጽሐፍ ነበራቸው። ከዛ በኋላ በተለያየ ርዕስ የተጻፉ መጽሐፍቶች ነበሯቸው ከቁርአን ከመተርጎም ባሻገር ወይም በኋላ ማለት ነው። እንግዲህ ውስጣዊ ይዘታቸውን ያው እስልምና ሃይማኖትን ነው የሚያስተምሩት። ሀጂ ስለ ኢማምነት ስለ ኸጢብነት መንፈሳዊ ትምህርቱን ጠንቅቀው ስለሚያውቁ እርሳቸው የነበሩበት አካባቢ ወሎ ላይ መዝሃቡ በአብዛኛው ሐነፊ መዝሃብን የሚከታተል ነበረ። አዲስ አበባ መጥተው ለመጀመሪያ ጊዜ እንግዲህ ተመርጠው ኢማም ሆነው ከተሾሙ በኋላ ሲያስተምሩ ወይንም ሲያሰግዱ የሐነፊ መዝሃብ ተከትለው አሰገዱ። ህብረተሰቡ ግራ ገባው። በዚህን ጊዜ ነው እንግዲህ ከስርዓቱ ካበቃ በኋላ ሰው ሐነፊ መሆኑን ይበልጥ የተገነዘቡት። ሀጂ በመዛሂቦች አራቱንም መዝሃቦች ጠንቅቀው ስለሚያውቁ ህብረተሰቡ አብዛኛው ሻፊዒ መዝሀብ የሚከተል የሆነ እንደሆነ በሻፊዒ መዝሀብ ማስተማር እንዳለባቸው ተገንዝበው በዛ ጀመሩ። ከዚህ የምንወስደው አንድ ትልቅ መልእክት አለ። ምክንያቱም እስልምናው ሰፋ ያለ ስለሆነ የተለያዩ መዝሃቦች ቢኖሩም ሙስሊሙ እንደ አካባቢው የሚከተለው መዝሃብ ዓሊሙ ህብረተሰቡን በሙሉ ወደ እሱ ማምጣት ሳይሆን እሱ ወደ እነሱ መጓዝ ያለበት መሆኑን ያስተማሩ ትልቅ ዓሊም ናቸው። ሀጂ ሳኒ ላይ ያልቀራ ያላነበበ ያልተማረ ሰው አታገኘም። ከዑለማዎች ሊቃውንት ዛሬ በህይወት ያሉ በኢማምነትም ቢሆን በዑለማዎችም ቢሆን ሀጂ ሳኒ ላይ ያልቀራ አንዋር መስጊድ አታገኝም። ከገጠር እየፈለሱ እየመጡ እዚህ በአንዋር መስጊድ ባገኟቸው ጊዜ አንዳንድ ነጋዴዎችን እንኳን እያስተባበሩ ባካቸው የሚያስፈልጋቸውን ቀለብ የቤት ኪራይ እንኳን ተባበሯቸው እያሉ አጋጣሚ እኔ ከማስታወሳቸው ሼህ ሰይድ አህመድ ሙስጠፋ ያን ጊዜ በ25 ሳንቲም እየከፈሉ ዳቦ እየገዙ የተማሩ ነበሩ። ዛሬ ያው ትልቅ ዓሊሙን ትልቅ ሙፈሲር ሆኗል የቁርአኑን ማለት ነው። ህብረተሰቡን በተለይ ዑለማዎችን የማዘጋጀት የማስተማር ፍላጎታቸው በጣም ከፍተኛ ስለነበረ ቤታቸው ውስጥ የራሳቸውን ሳሎን ቤት እንደ መማሪያ መድረክ አድርገው በርካታ ትላልቅ ዓሊሞችን ያፈሩ ትልቅ ስብዕና ያላቸው ዓሊም ናቸው። ከዓሊሞቹ መካከል እንግዲህ የተፈለገ እንደሆነ በርካታ አሁን ስማቸውን የምናውቃቸው አንዳንዶቹ ደግሞ አልፈዋል። እነ ሼክ መሐመድ ወሌ፣ እነ ሼክ ዙመካና፣ እነ ሼክ ሙስጠፋ፣ እነ ሼክ ሙፍቲ ሓጂ ዑመርን፣ እነ ሼክ ሰይድ አሕመድ ሙስጠፋ በአቅሳ መስጊድ ኢማም ናቸው። ቁርአን ተፍሲር የሚያስተምሩ ሳዑዲ አረቢያ ላይ ለብዙ ዓመታት ያስተማሩ አሁንም ቲቪ አፍሪካ ላይ ከፍተኛ አስተዋጽኦ እያደረጉ ያሉ ዓሊም ናቸው። በመሰል ሁኔታ ሐዲሱን በተመለከተ ቡኻሪ የሚያስተምሩ ሼክ መሐመድ ዘይን ዛህረዲን የሚባሉ አፍሪካ ቲቪ ላይ ያሉ አሉ። እሳቸውንም ያፈሩ እኚሁ ሼክ መሐመድ ሳኒ ሐቢብ ናቸው። ሀጂ ሳኒ በከተማ ሆነው በከተማ መኖራቸው አይደለም፣ እሳቸውም ከገጠር ነው የፈለሱት መሰረታቸው። ስለዚህ በዛ የነበሩትን ድጎማ በመስጠት ምክር በመስጠት ትልቅ ሚና ተጫውቷል ማለት እችላለሁኝ። ስለዚህ ለነኛ ደግሞ በአጀም የሚባል እየተጻፈ በአጀም ማለት እንግዲህ ፊደሉ በአረበኛ ሆኖ በአካባቢ ቋንቋ ምክንያቱም ኢንስቲትዩት የለም ትምህርት ቤት የለም በገጠር በዛ የጻፉን ያናርብቶ አደርና አርሶ አደር የሚሰማ ጅማ ያነበበሰብ ዲኑን ጠብቆ እንዲቆይ ትልቅ ሚና ተጫውቷል። ስለዚህ ሀጂ ሳኒ ዑለማዎችን በገጠር የነበሩትን በመደጎም በመደገፍና በመምከር ትልቅ ሚና ነበራቸው ማለት እንችላለን። የሀጂ መሐመድ ሳኒ አሻራ በአዲስ አበባ ብቻ የተገደበ አልነበረም፣ በገጠሩም ተስፋፍቶ ነበር ማለት እንችላለን። ሀጂ በጭንቅላታቸውን የሚያውቁት ሐዲሶቹን እንደ ተራ ዓሊም አይደሉም። ቀደም እንዳልኩት ምሁርም ናቸው። ቢሮአቸው ገብተው ካሰገዱና ከቤት ከመጡ በኋላ ቢሮ አላቸው። ቢሮአቸው ልክ መለስተኛ ላይብራሪ ነው። ሁል ጊዜ ሲያነቡ ሲጽፉ ሲያነቡ ነበሩ። እንግዲህ እንደ ወትሮው ዑለማዎቻችን በአብዛኛው ኹጥባ ሲያደርጉ የተጻፈና የተዘጋጀ መጽሐፍ ላይ ነበረ ኹጥባ የሚያደርጉት።
ሐጂ ግን የአካባቢውን ሁኔታ አይተው መንፈሳዊ ትምህርቱን ለአካባቢው ምቹ በሆነ መልክ ቀርጸው ሳምንታዊ ጁምዓ ላይ የሚሰጡትን ኹጥባ በዛ መልክ ሲያቀርቡ የነበሩ ናቸው። የሀበሻው ሙፍቲ ነበር የሚባሉት በጊዜ ብልህነታቸውና እውቀታቸው መስፋቱ ነው። ይሄ ቁርአን አሁን በአማርኛ ሲተረጎም አንዱ ከሳቸው ናቸው። እስልምና ጉባኤ ሲመሰረት እሳቸው ናቸው። ከማረሳው ከጠቆሙኝና ከነገሩኝ የሆኑ ተማሪዎች ይሄ ደረሳ እንላቸዋለን እሳቸው ጋር አንዋር መስጊድ እየመጡ ይቀሩ ነበር። እንግዲህ ከዛ ሲመጡ ኪታብ ነበር ሐጂ መሐመድ ሳኒ ይዘው የሚመጡት። አንዱ ቫለም ብቻ ወደ 6-7 ሊኖረው ይችላል። ስለዚህ አንዱ ተማሪ አንዱችን ማታ ማታ መረጃ እንደሆነኝ ወይም ተጨማሪ እውቀት እንዳገኝ አንዷን ኪታብ ያውሱኝ ይላቸዋል። እሺ ብለው ይሰጡታል። ከሰጡት በኋላ ወስዶ ይሸጠዋል። ለካ አልመለሰላቸውም። ከዛ ሲዞሩ አንዋር መስጊድ ዙሪያ ላይ ሲሸጥ በአደባባይ ያገኙታል። እንደው ባካችሁ እቺ ኪታብ ጠፍታ የነበረ ልግዛችሁና ልውሰዳት ብለው ገንዘባቸውን ከፍለው ወሰዱ። ከዛ ልጁ አፍሮ ይመጣል። አትቸገር እኔ ገንዘብ መልሼዋለሁኝ። ምክንያቱም አንዱ ባለም ነበር የጎደለባቸው። ለምን ጠንከር ያለ አቋም አይሰጡም ስናቸው፣ ኧረ ደግሞ እውቀት ለማግኘት ብሎ እየመጣ ቢሸሽሳ። ስለዚህ ወጪ እዚህ ድረስ ነበር እንግዲህ ሰዎች እንዲማሩ ሲጋብዙ የነበረው እንዲያከብሯቸው ልዩ ተሰጥቶ ነበራቸው ማለት እንችላለን። ሐጂ መሐመድ ሳኒ ሐጂ እንግዲህ የተለያዩ የአመለካከት ያላቸውን ሰዎች እንዴት አርገው አንድ አርገው አብረው እንዲሰሩ እንዳደረጉ ስንመለከት የእሳቸውን ስብዕና ያመለክታል። ሐጂ በነገራችን ላይ ስለ መጽሐፋቸው ሳይሆን ያስተማሩትን መሰረተ ሐሳብ ስንይዝ ነው ማንነታቸው የምናውቀው። ታላቅ የዳዕዋ ሰው ነበሩ። ትምህርት አዲስ አበባ ውስጥ ብቻ መቆየት የለበትም። በየጁምዓው እሳቸው ካሉበት መስጊድ ውጪ 12 ትላልቅ መስጊዶች ተመርጠው ዓሊሞች ተዘጋጅተው ርዕስ ተመርጦ በየመስጊዱ ሄደው እንዲያስተምሩ ይደረግ ነበር። በሚልኩበት ጊዜ ደግሞ ጥንድ አድርገው ነበር የሚልኩት። የሻፊዒ መዝሀብ አመለካከት ያለው ሰው፣ የሐነፊ መዝሀብ ያለው አመለካከት ያለው ሰው በጋራ ሆነው አንዱ ትምህርቱን ያዘጋጃል። በሚያቀርብበት ጊዜ በዚህ መስጊድ ላይ ያዳምጣል። በሚቀጥለው ጊዜ ደግሞ አሁን የሰጠው ሳይሆን ሌላው ዓለም የሚሰጥበት ሁኔታ ላይ አብሮ እንዲሰጡ ይደረግ ነበር። ከአዲስ አበባ ውጪ 50 ኪሎ ሜትር በአራቱም አቅጣጫ 50 ኪሎ ሜትር ራቅ ብለው ባሉ መስጊዶች ዓሊሞች ሄደው ትምህርት የሚሰጡበት ሁኔታ ይደረግ ነበር። በሁለተኛው ሳምንት ደግሞ 100 ኪሎ ሜትር ራቅ ብለው ትምህርት የሚሰጥበት ሁኔታ ነበር። ሐጂ በነበሩበት ጊዜ የዳዕዋ ሥራ 14ቱም ክፍላተ ሀገራት በመጀመሪያ ዙር 7ቱን ክፍላተ ሀገራት ያኔስ ክፍለ ሀገር ነበር የሚባሉት እንደ ዛሬ ክልል ሳይሆን ሄደው የሚያስተምሩበት ሁኔታ ታላላቅ ዑለማዎች ከአዲስ አበባ ወጥተው ክፍለ ሀገር ገብተው ከዓሊሞች ጋር ተዋውቀው ትምህርት ሰጥተው የሚመለሱበት ሁኔታ ሁሉ ዘርግተው ነበረ። ብራንቹ ዑለማዎች ተማሪዎችን ችሎታቸውን እያዩ ወደ አረብ ሀገር የሄዱ ተጨማሪ ትምህርትና እውቀት እንዲቀስሙ ተመልሰው ለወገኖቻቸው እውቀትን እንዳዳብሩ የኢትዮጵያን ታሪክ እንዳሳውቁ ትልቅ ምዕራፍ የተጫወቱ ትልቁ ዓሊም ናቸው። እንደ ሐጂ መሐመድ ሳኒ በሌላው ዓለም የተወለዱና ዜግነት ቢኖራቸው ምን ያህል ሐውልት በተሰራላቸው፣ ምን ያህል አደባባይ በተሰራላቸው፣ ምን ያህል ተአምር በታሪካቸው በተጻፈ በተነበበ ረሃብን፣ ድህነትን፣ ኋላ ቀርነትን እንኳን ለመቅረፍ ትልቅ ሚና ትልቅ ጨዋታ የተጫወቱ ሰው ነበሩ። በጣም ተቀባይነት አላቸው። በጣም ትልቅ ስም አላቸው። በጣም ትልቅ ዝና አላቸው፣ ክብር አላቸው። ይሄ የስራቸው አስተዋጽኦ ነው። በጣም ኒውትራል ነበሩ። በጣም ፍሌክሲብል ነበሩ። እንዲህ ግትር የሆነ አቋም የላቸውም ነበር። ነገሮችን የሚፈቱበት የሚያዩት መንገድ በጣም ይገርማል። የአሁኖቹ ዳኢዎቻችን ወይም ደግሞ የአሁኖቹ ኡስታዞቻችን ከሳቸው ሊማሩ የሚገባው በጣም ብዙ ነገር እንዳለ ይሰማኛል። ህዝቡን አንድ አድርጎ ለመያዝ ህዝቡ ባንድ እስልምና በሚባል መንገድ ላይ ባንድ አስተሳሰብ ባንድ እንትን ላይ እንዲሄድ አንድነትን ለመፍጠር የእሳቸው መንገድ በጣም ወሳኝ ነው ብዬ አምናለሁ። ዘመናዊ ትምህርት ላይ እንግዲህ እስከ 12ኛ ክፍል በመደበኛ ትምህርት ተምረው ከዛ በኋላ በአስተማሪነት ተመድበው እስከ ምጽዋ ድረስ በቀድሞ በኃይለ ሥላሴ ዘመነ መንግስት የኤርትራ ጠቅላይ ግዛት ያው የኢትዮጵያ አካል ስለነበረ አስመራና ምጽዋ አካባቢ ተመድበው ያስተምሩ ነበር። ከዛ ከተመለሱ በኋላ ደግሞ ወይዘሮ ስህኔን ትምህርት ቤት እንዲሁ በአስተማሪነት ተመድበው ሲሰሩ ነበር። በመጀመሪያ ደረጃ የሰላም አምባሳደር ናቸው። በርካታ ጥያቄዎች ከሙስሊም ህብረተሰቦች ይመጡላቸዋል። ቁጭ ብሎ ለእያንዳንዱ ጥያቄ መልስ ይሰጡ፣
በጽሁፍ መልስ መሰጠት ያለበት ከሆነም በጽሁፍ ሲሰጡ ቆይተዋል። የኢድ አረፋ በዓል እና የመውሊድ በዓል ኢትዮጵያ ውስጥ እንዲከበር ከለስላሴ መጨረሻ ዘመን ዓመታት ጀምሮ እስከ ደርግ መጀመሪያ ጊዜ ሲታገሉ ቆይተው ይህንን በአዋጅ እንዲታወጅ አድርገው እንዲፈቀድ ተደርጓል። ከዛ በፊት እስልምና ሃይማኖት በዓል እንዲኖረው ተብሎ እንትን የተባለበት ጊዜ የለም። እንዲህ የሚከበርበት ጊዜ ወቅት አልነበረም። ያንን አድርገዋል። ከዛ በኋላ ደግሞ ከደርግ ካለፈ በኋላ ደግሞ ያው የህትመት ውጤቶች ላይ የመጣው መጠነኛ ለውጥ የህትመት ውጤቶች በደንብ እንዲሰራጩ በደንብ እንዲስፋፉ ተደርጓል። መሰረቱ ግን ሀጂ መሐመድ ሳኒ ሀቢብ ያስቀመጡ። ይሄኛው እንግዲህ ከሁሉም በጣም በላጭ የሆነውና ታሪካዊ የምንለው ኦሪጂናል ደብዳቤ ነው። በጣም ትልቅ እንትን ነው። ምክንያቱም ኢትዮጵያ ለመጀመሪያ ጊዜ ኢድ አልፈጥር በዓል በብሔራዊ ደረጃ ሲከበር ሀጂ መሐመድ ሳኒ ሀቢብ የታላቁ አንዋር መስጊድ ኢማም ሆነው በዓሉን በመሩበት ወቅት ያደረጉት ንግግር ነው። ይሄ በጣም ትልቅ እንትን ነው። ኦሪጂናል ዶክመንት ነው። እንግዲህ በወቅቱ የነበረውን ደስታም በመግለጽ መንግስትንም በማመስገን የነበረውን መንግስት በማመስገን በክብር እንግድነት የተገኘም ባለስልጣን ነበርና እሱንም በማመስገን በኋላ ላይ መልካም በዓል ብለው ምስራች ንግግር ያደረጉበት ደብዳቤ ነው። የእስልምና ጉዳዮች ከፍተኛ ምክር ቤትን ከማቋቋም ጀምሮ በመምራት እስከ ዕለተ ሞታቸው ድረስ አገልግለዋል። በዛን ዘመን እንዳሁኑ አልነበረም። ገንዘባቸውን ገዚያቸውን እያወጡ እንጂ ከእስልምና ጉዳዮች ከፍተኛ ምክር ቤት የሚገኝ ነገር አልነበረውም። ደብዳቤዎቹ እንግዲህ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ተብሎ ነው ለመጀመሪያ ጊዜ የተቋቋመው እና አሁን ይሄ ለምሳሌ እሳቸው ሹመት ያገኙበትን ነው። ከሁሉ አስቀድሞ የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ መመሪያ አባል ሆነው በመመረጦ እንኳን ደስ አለው እያል ልባዊ ደስታችንን በመግለጽ የተለቦትን ከባድ ኃላፊነት በቅንነት በትጋትና ጉባኤውን ለማገልገል እንዲያስችሎ አላህን እንለምናለን። የመንፈሳዊ ጉባኤው ስራው የተቃና ይሆን ዘንድ በማሰብ እርሶ በኢትዮጵያ እስልምና ጉዳዮች ከፍተኛ ምክር መምሪያ በጉባኤ ዋና ሊቀመንበርና የፈትዋ ኮሚቴ አባል ሆነው እንዲሰሩ መወሰኑን እየገለጹ በተመደቡበት ስራ ተጠንቅቀው መልካም አገልግሎት እንዲያበረክቱ አደራ ጭምር አስታውቃለሁ ይላል። ሙስሊሞች ታላቁን በሀገር ውስጥ እንግዲህ የሚዘከር የመብት ሰላማዊ ሰልፍ በአዲስ አበባ ከተማ ያደርጉና ከፍተኛ ህዝቡን በሙሉ ያሳተፈ ከተማውን ያጥለቀለቀ ሰልፍ ተደርጓል። የመብት ጥያቄ ነበር። በዚህ ጊዜ ህብረተሰቡ ለማወናበድ የሚፈልጉ ወገኖች አሉ። ሀጂ በዚህ ሁኔታ ህብረተሰቡን ለአደጋ ሊያጋልጡ አልፈለጉም። ምን ያደርጋሉ? የሀገር ሽማግሌዎችን ምሁራኖችንና እንዲሁም ደግሞ ታላላቅ ዑለማዎችን ሰብስበው እኛ የችግር መንስኤ መሆን የለብንም፣ መሆን ያለብን ይህን ነገር ከሚያረጋጉት ወገኖች መሆን አለብንና ለጊዜው ወዴት ይሄዳል የሚባለውን ነገር እንመልከት ብለው ያረጋጉ ሰዎች ናቸው። ሀጂ መሐመድ ሳኒ እኔ የማውቃቸው በውጭ ነው፣ በሀገር ውስጥ አይደለም። ያን ጊዜ እኛ ህፃናቶችን መካ ውስጥ ሀጂ መሐመድ ሳኒ በሚመጡበት ጊዜ እሳቸውን ይዘን ወደ ሐረም ልትቀደሰው ሐረም እንገባለን። ከዛ ምክራቸውን ይሰጡናል። ስለ ኢትዮጵያ ገጽታ ይነግሩን ነበረ፣ ስለ ኢትዮጵያ ማንነትና ምንነት። መዲናም ሲሄዱ የኢትዮጵያኖች ታሪክ በነቢዩ ዙሪያ ምን እንደሚመስል፣ የእስልምና ታሪክ እንቅስቃሴ ምን እንደሚመስል እኛንም ያስተምሩ ነበር። እሳቸው ከዚህ ነው የመጡት። እኛ ያደግነው መካ ውስጥ ነው። ግን አንድ ጊዜ ማስታውሰው ማረሳው ከመግሪብ እስከ ኢሻ ፕሮግራም ነበረ። ሼህ ሰይድ አልዊ ማሊኪ እዛ ደርሰን ተመልሰን ሙከቢራ የምንላት እዛ ነው የሚያደርጉባት ቦታ ስራለች። እዛ ተቀምጠን ያው ወንድሜን በጎን የነበረ በአጋጣሚ ኋላ ደም አሉኝ። እየተማርክ ነው አሉኝ። ያው ትምህርትህ ምንድን ነው ሲሉኝ ዘመናዊ ትምህርት ነው እየተማርኩ ያለሁት። አይ ሐዲስና ቁርአንንም ቀላቅላት አሉኝ። ያው በመሻይኾች ከመግሪብ እስከ ኢሻ እሰማለሁ እመገባለሁ አልኳቸው። ታውቃለህ ወይ ከዚህ ቦታ ላይ ምን እንዴት ተንቀሳቀስ አሉኝ። በኋላ ምንድነው የተንቀሳቀሰው አልኳቸው። የእስልምና እኮ ስደቱ ከዚች ቦታ ነው የወጣው ከዚች ከመካ። አንድ መጽሐፍ ለመጀመሪያ ጊዜ መልእክተ እስላም በሚል ርዕስ ጽፌ የሚያርምልኝ ዓሊም ስፈልግ ሐጂ ኢብራሂም አብዱሰላም የሚባሉ እሳቸው መጽሐፉን ካዩ በኋላ ይህን ሐጂ ማየት አለባቸው ብሎ ሐጂ መሐመድ ሳኒ ሀቢብ ጋር ወሰዱኝ። እዛ እንግዲህ መጽሐፉን ካዩ በኋላ ሐሚ በመጽሐፉ በጣም ደስ ብሏቸው በራሳቸው ብቻ መጽሐፉን ከማየት ይልቅ ኮሚቴ ለማቋቋም ፈለጉ። የኮሚቴ እንግዲህ ከዑለማዎችና ከምሁራን የተውጣጣ ኮሚቴ ነበረ። እዛ ኮሚቴ የመጽሐፍ እንግዲህ
ሪቪው ሲደረግ ወይንም መጽሐፉን ሲያዩት ለሌሎችም ተመሳሳይ መጽሐፎች ወደፊት ለሚመጡ ይህ ኮሚቴ አብሮ ሆኖ እንዲሰራ ከሳቸው ጋር ጥያቄ ያቀርቡና ኮሚቴውም ተስማማ ሞሮለስ። በዚህ አጋጣሚ ስለ ሐጅ የበለጠ ማወቅ ጀመርኩ። በወቅቱ ከነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጋር የጠበቀ የስራ ግንኙነት ነበራቸው። እንደዚህ የስሙላ ወይ የዲፕሎማሲ የፕሮቶኮል ምናምን ሳይሆን አብሮ የሚሰሯቸው ብዙ ስራዎች ነበሩ። እንደ ሀገር እኩል ነው መብታችን። እነሱም በጣም ፖዚቲቭ የነበሩ አባት ነበሩ። በሰዓቱ ከእሳቸው ጋር ጥሩ ግንኙነት ነበራቸው። የታገሉትም ለጥቅም ሳይሆን ሐጂ ሳኒ መኖሪያ ቤት እንኳን አልነበራቸውም። ማለት ትንሽ መጠለያ ነበራቸው። መኪና እንኳን አንድ በጎ አድራጊ ነው ሲሰጣቸው እጅ መኪና እንኳን ገዝተው ያ ሁሉ ችሎታ እያለ እንዴት ሐጂ መሐመድ ሳኒ በእግራቸው ይሄዳል ብሎ አንድ ማርኬስ መኪና ገዝቶ ነው ያበረከተላቸው። የመጀመሪያው ረድፍ እንትና እስላም መቃብር ኮልፌ ሆኖ የመጨረሻው እዚህ አንዋር መስጊድ ነበር። ማለት የአዲስ አበባ ሕዝብ የቀረ የለም እሳቸውን ለመሸኘት የወጣው ያን ጊዜ። ይሄ ምን ያሰኛል? በዛን ጊዜ ያነበብኩት እውነትም ሐጂ ሳኒ ያልታወቁ ከንዝ ነበሩ። ከንዙ ማለት ልዑል ነበሩ ማለት እንችላለን፣ እንቁ ነበሩ ማለት እንችላለን። ግን ሳናቀው ማንነታቸውን የተሰናበቱ ሰው ናቸው ማለት እንችላለን። አሁን ያንን ታሪካቸውን ማስታወሱ ያስፈልጋል ማለት ነው። እሳቸው ሲሞቱ አስታውሳለሁ። አያቴ ደሴ ከተማ ላይ የሆነ ሰው መጥቶን መርዶ ሲነግራት ተማሪ ያለሁኝ ለቅሶ ተቀምጣለች። አለቀ። ምንም ዝምድና የለንም። አሁን የእሳቸው የደሴ ሰው ስለሆኑ ምናምን አይደለም። የነበራቸው ተጽዕኖ በጣም ከባድ ነው። በጣም እዚህ ጋር ሐጂ መሐመድ ሳኒ ሀቢብ የጻፉትን አጀም በሼህ ኢማም ሲሬ ሲቀርብ አዳምጡ። የራሳቸው ኑር ያፈጥናል ሰሞራ፣ ፈይዳቸው ይጎርፋል በሜዲያ በጎራ፣ ስማቸው ይሆናል ወንጀል የሚያተራ፣ ነፍሴን አስመለኩኝ አትራቁኝ አደራ፣ ውዳቸው ስንቄ ነው በዱንያም ባኺራ፣ እናንተን አፍቅሬ ዐዛብም አልፈራ፣ صلاة يدرسبي بني عين ترى مكنيم حاسديم تنقل بني عين ترى صوت النبي كتر زاربي ومنذرة سمو كاشيان ولا بزوما ترى كنجا كجا فينا وبيجن وسفرا ስም አይቀበርም። ስሜ አደም መሐመድ ይባላል። የቢላሉል ሀበሽ ሙዚየም ባለሙያ ነኝ። ይህ ሙዚየም እንግዲህ በተለያየ ሀገሪቱ ክፍል ያሉ ጥንታዊ መዛግብቶች፣ ጥንታዊ መጽሐፎች፣ ጥንታዊ ኪታቦች ይገኛሉ። እነዚህ ኪታቦች መካከል እንግዲህ ከቁርአን ጀምሮ ሳይንስ አለ፣ ግራመር አለ፣ አስትሮኖሚ አለ። በርካታ ስብስቦች ናቸው ያሉት። ከዛ ውስጥ ደግሞ ሌሎችም ደግሞ አልባሳቶች አሉ። እንዲሁም ደግሞ ጥንታዊ መገበያ የነበሩ ገንዘቦች አሉ። እንዲሁም ደግሞ የባህል እቃዎች፣ ሌሎችም እንግዲህ በሀገራችን ትልልቅ ታሪክ ሲሰሩ የነበሩ የሀገራችን ትልልቅ አባት ዑለማዎች አሉ። ከነዛ ውስጥ ምሳሌ ብናይ በኢትዮጵያ ታሪክ ውስጥ እንዲሁም በመላው አፍሪካ የሚታወቁ ሐጂ መሐመድ ሳኒ ሀቢብ ይባላሉ። ሐጂ መሐመድ ሳኒ ሀቢብ እንግዲህ በደቡብ ወሎ ቃሉ አንቻሮ ከራቢቲ የምትባል ከተማ 1906 እስከ 1981 አካባቢ ነው በህይወት የቆዩት። እንግዲህ 1906 እንደተወለዱ እስከ 1937 ድረስ ለትምህርት እንደደረሱ አብዛኛው የእስልምና ታሪክን፣ እውቀትን፣ ሐዲስን፣ ተፍሲርን፣ እንደዚህ የአረበኛ ግራመር፣ አስትሮኖሚ እውቀቶችን፣ በርካታ ፍልስፍናዎችን ከተማሩ በኋላ እስከ 1937 ድረስ ማለት ነው። ከዛ በደሴ አካባቢ እንዲሁም ደግሞ እስከ ኤርትራ ድረስ ሂደው ትልልቅ መድረሳዎች፣ ትልልቅ መስጂዶች ላይ ያስተምሩ እንደነበር ያሳያል ማለት ነው። ከዛም በኋላ እንግዲህ ወደ አዲስ አበባ በሚመጡበት ጊዜ እንግዲህ የታላቁ አንዋር መስጂድ ዋና ኢማም ሆነው ኸጢብ ሆነው ሲያገለግሉ ነበረ። ከአንዋር መስጂድ ባሻገር ደግሞ ዑመር ሰመተር ትምህርት ቤት ነበረ። በደጃዝማች ዑመር ሰመተር የተሰየመ ትምህርት ቤት ማለት ነው። እዛ ላይ እንግዲህ ለብዙ ዓመት መድረሳ ያስተምሩ ነበረ። መድረሳ ሲያስተምሩ እንግዲህ ከዛ አንዋር መስጂድ ኢማም ነበሩ፣ አሰጋጅ ነበሩ። ከዛም አልፎ እንግዲህ የኢትዮጵያ እስልምና ጉዳይ ዋና ሊቀመንበር መስራቹ ነው። ለብዙ ዓመታት ሲያገለግሉ የነበሩ እንዲሁም ደግሞ በሀገራዊ ሚና ጋር ተያይዞ እስከ አፍሪካ ሀገር ድረስ በርካታ ጎረቤት ሀገር ጋር የነበራቸው ዲፕሎማሲ ግንኙነት እጅግ በጣም ጠንካራ እንደሆነ ያሳያል ማለት ነው። ለምሳሌ ከጋዳፊ የሊቢያው መሪ ጋር ያደረጉት ግንኙነቶች አሉ። ከዛም አልፎ ደግሞ እስከ ራሽያ ድረስ ከምክትላቸው ሐጂ ዑመር ሁሴን ይባላሉ። ከነሱ ጋር በርካታ ሀገራዊም ሆነ እምነታዊ ዓለም አቀፋዊ ከፍተኛ ታሪክን
ያስመዘገቡልን ሀገራችንን ሲያስጠሩልን የነበሩ አንጋፋ ሼክ እንደነበሩ ያሳያል ማለት ነው። እንግዲህ ቁርአን መጀመሪያ በፈረንሰኛ ተተርጉሞ ነበር። ምክንያቱም በፈረንሰኛ ተተርጉሞ ያው ተቀምጦ ነበረ። ነገር ግን የሀገራችን ህዝብ ፈረንሰኛ አይችልም። ምናለው ሐጂ በሽር ዳውድ በዛን ጊዜ ፓርላማ አባል ማስታወቂያ ሚኒስትር ሸራፍቲ ቤት ፕሬዝዳንት ነበሩ። አዛህር ነው ማስሬታቸው ነው ዘርተው የመጡትና እና እነሱ በሚሰቡበት ጊዜ ጃንሆይን አናገሯቸው። ቁርአን እኮ በአማርኛ ለምን አይተረጎምም? ይሄን እኮ መተርጎም የሚችሉ ትልልቅ አባቶች አሉ፣ ሼኾች አሉ ብለው ሲሏቸው እንግዲያውስ ሰው አምጣልኝ አሉ ጃንሆይ ማለት ነው። በዛን ጊዜ ማንን ጠቆሙ? ሐጂ በሽር ዳውድ የሚባሉ ታላቅ ሼህ ሐጂ መሐመድ ሳኒ ሀቢብንና ሼህ ሰይድ መሐመድ ሷዲቅን ማለት ነው። ስለዚህ እነሱ መጡ። ይሄ ቁርአን እንዲተርጎም ተባለ። ከሌሎችም ከኦሮሚያ ብዙ ዑለማዎች ተውጣጡ፣ ከሁሉም የሀገሪቱ ክፍል ተውጣጡና ከዛ በኋላ እንግዲህ 1959 ጀምሮ እስከ 1961 ድረስ ለ3 አመት ያክል የፈጀ በዋናነት ያው በአማርኛ ተተረጎመ ማለት ነው። ስለዚህ ለ3 አመት የፈጀ ትርጉም እንግዲህ ያ ትርጉም በመላው ሀገሪቱ ክፍል በአማርኛ ቋንቋ ቁርአን ምን ይላል የሚለውን አተረጓጎም ህዝቡ እንዲረዳው እንዲከፋፈል ተደረገ ማለት ነው። እንግዲህ ሐጂ መሐመድ ሳኒ ሀቢብ እንግዲህ ቁርአን የመጀመሪያ አረበኛው ወደ አማርኛ ሲተረጎም ከብዙ ሀገር አካባቢ ነው ዑለማ ሼኾች የተሰባሰቡት። በዋናነት እንግዲህ እሳቸው ሐጂ መሐመድ ሳኒ ሀቢብ ይገኙበታል። ከዛ ቀጥሎ ደግሞ ሼህ ሰይድ መሐመድ ሷዲቅ ይገኙበታል ማለት ነው። ሌሎችም ደግሞ ሐጂ በሽር ዳውድ ይገኙበታል። ሌሎችም እዛው ቁርአኑ ላይ የተዘረዘሩ በርካታ ሐጂ አብዱል ካሪም የሚባሉ ትልልቅ ዑለማዎች ይገኙበታል ማለት ነው። እንግዲህ የመጀመሪያ 3 አመት አካባቢ የፈጀባቸው ያንን አረበኛው ወደ አማርኛ ለመተርጎም እንግዲህ ከሁሉም ሀገር ዑለማ ተውጣቶ በደንብ እንዲታይና በዋናነት ግን ያው በእነሱ አልቆ ለማህበረሰብ ለህዝብ ይፋ ሆነ ማለት ነው። ከዛ ጊዜ ጀምሮ ያው ታሪክ አድርጎታል ማለት ነው። ከዛ ባሻገር ደግሞ በመከተላቸውም ሐጂ ዑመር ሁሴን የሚባሉም ከፍተኛ ታሪክም ያስመዘገባሉ። ከነሱ ጋር በስራ በኢትዮጵያ እስልምና ጉዳይም ከፍተኛ ታሪክ ሲሰሩ የነበሩ ከዛም አልፎ እንግዲህ 1966 ላይ የሆነ እንቅስቃሴ ነበረ። ሀገር የጋራ ነው፣ ሃይማኖት የግል ነው የሚል እንቅስቃሴዎች ነበሩና ሁሉም ሙስሊሙም ክርስቲያኑም የተሳተፈበት። ከዛ በኋላ ግን የኢትዮጵያ እስልምና ጉዳይ 1967 ጀምሮ እንዲመሰረት ሆነ ማለት ነው። እንግዲህ በዋናነት ሲመሩ የነበሩት እነሱ ናቸው እስከ 1981 እስከ ህልፈታቸው ድረስ ማለት ነው። ከዛ ጊዜ ጀምሮ እነሱ እንግዲህ ያው እንዳልኩ ብዙ ታሪክ ነው ያስመዘገቡት። እንግዲህ ኢድ በዓል በብሔራዊ ደረጃም ሲከበር ኦፊሻሊ በእጃቸው የጻፉት ደብዳቤ አለ። ይህ ማለት ለሙስሊሙ ማህበረሰብ እንኳን አደረሳችሁ መልእክት ያስተላለፉበት የእጅ ጽሁፋቸው ሁሉ አለ። ከዛም ደግሞ የጻፏቸው መጽሐፎች አሉ። ለምሳሌ ስለ ሐጅና ዑምራ የሐጅ ወቅት ስለሆነ ሐጃጆች ሐጅ ሲሄዱ ምን አይነት መስፈርት መከተል አለባቸው ብለው በአማርኛ 122 የሐጅ ስርዓቶች ወይም ደግሞ አደቦች ብለው የጻፏቸው መጽሐፎች አሉ። ከዛም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸውን ሲራ የነሱን ታሪክ የሚያሳይ የጻፏቸው መጽሐፎች አሉ ማለት ነው። በአጠቃላይ በርካታ ስራዎች ናቸው ያሉት። ከዛም ደግሞ እነሱ የሚጠቀሟቸው የነበሩ ከዘራዎቻቸው በቅርብ የተገኙ በተለይ በኡስታዝ መሐመድ ጀማል ጎናፈር የቢላሉል ሀበሽ ማዕከል መስራች ናቸው። በእነሱ አማካኝነት ተገኝቶ ከዘራቸው ሰዓታቸው ጊዜያቸውን የሚቆጣጠሩበት ሰዓታቸውም እዚህ ሙዚየም ላይ ገብቷል ማለት ነው። እንግዲህ ሐጂ መሐመድ ሳኒ ሀቢብ የሰሩት ስራዎች በርካታ ስራዎች ናቸው። ለምሳሌ ደሴ አካባቢ ላይ ሸዋበር መስጊድ መድረሳውን ሁሉ ከፍተኛ አስተዋጽኦ ያደረጉት እንዲሰራ ያደረጉት እነሱ ናቸው። እንዲሁም ደግሞ ሀገራዊ ድርቅ ሲከሰት የድጋፍ ሰብሳቢ ኮሚቴ ሰብሳቢ ነበሩ ማለት ነው። ትምህርት ቤቶች ላይ ተቋማቶች ላይ በርካታ ተቋማት ጋር ኮሚቴ ሆነው ማህበረሰብን ድጋፍ ሲያደርጉ ነበር ማለት ነው። ከዛም ደግሞ በሁሉም የሀገሪቱ ክፍልም ብዙ መስጊዶች መድረሳዎች የቁርአን መድረሳ አካባቢ ላይ ቁርአን እጥረት ያለበት አካባቢ ላይ ከጎረቤት ሀገርም ከማህበረሰቡም ያሰባሰቡ መድረሳዎች ላይ ተደራሽ ያደረጉበት መንገድ አለ። ከዛም አልፎ ደግሞ ትልልቅ ዑለማዎች ሲቸገሩ
ከተለያዩ ክፍለ ሀገራት በተለይ ረመዳን አካባቢ ሲቸገሩ አብዛኛው እነሱ ጋር ይጠለሉ ነበረ። እነሱ ጋር ነበር የሚያርፉት። እውቀት እዛው እየተማሩ እየቀሰሙ እነሱ ጋር 1 ወር 2 ወር ሁሉ ተቀምጠው የሚሄዱበት አጋጣሚ ነበረ። ስለዚህ ሀጂ መሐመድ ሳኒ ሀቢብ በገጠሪቱ ክፍል ያሉ ትልልቅ ሐሪማዎች ወይም ደግሞ ዛውያዎች ላይ እዛ አካባቢ የነበሩ ዑለማዎችን ድጋፍ የሚያደርጉት ከኪታብ ከቁርአን ጀምሮ ካለባሳት ጋር ተያይዞ ከፍተኛ ድጋፍ የሚያደርጉት እነሱ ነበሩ ማለት ነው። ለምሳሌ ከገጠር አካባቢ ደረሳዎች ሲመጡ ረመዳን አካባቢ ላይ በርካታ የገጠር ክፍል ያሉ ሐሪማዎች ዛውያዎች ደረሳዎች ወደ ከተማ ይመጣሉ። በሚመጡበት ጊዜ ኪታብ መግዣ እጥረት ስለሚያጋጥም ወሩን ሙሉ ኪታቦቻቸውን ገዝተው ከዛ መልሰው ወደሚማሩበት ተቋም የሚሄዱበት አጋጣሚ አለ። ያንን ደግሞ የሚያደርጉት የነበረው ሀጂ መሐመድ ሳኒ ሀቢብ ከሚያውቋቸው ወዳጆቻቸው ከባለሀብቱ ከነጋዴው አስተባብረው ኪታቦች እንዲገዙላቸው እዛ አካባቢ አስፈላጊ ነገሮች ላይ መድረሳዎች እንዲጠናከሩ ድጋፍ እንዲደረግላቸው ሁሉ ያስተባብሩ እንደነበረ ያሳያል። ከዛም አልፎ ደግሞ የኢድ በዓል የአረፋ በዓል የመውሊድ በዓል በብሔራዊ ደረጃ እንዲከበር ኦፊሻሊ ዝግ ሆኖ እንዲከበር ያደረጉት በዋናነት ሀጂ መሐመድ ሳኒ ሀቢብ ናቸው ማለት ነው። ስለዚህ ዓለም አቀፋዊም ሀገራዊም የሰሩት ስራ በጣም ከፍተኛ ነው ማለት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አለዚ አንዘለል ቁርአነ ቢሩሒል አሚን አላ ቀልቢ ሰይዲል አወሊን ወል አኺሪን ቢሊሳኒን ዓረቢይን ሙቢን ثم الصلاة والسلام على رسول الله وعلى آله وصحبه الطيبين الطاهرين وبعد السلام عليكم ورحمة الله تعالى وبركاته إن شاء الله أنا وندماتشو سمي علي محمد بالله محمد ثاني حبيب مسجد وانا درشا يسكتني لي محمد ثاني حبيب مالتنا بمحمد ثاني حبيب በሳቸው ስያሜ ነው የተሰየመበት ምክንያት መጀመሪያ ላይ መስጂዱ እንደተጀመረ ነጃሺ ብለን ነበር የጀመርነው። ነጃሺ በየቦታው በሳቸው ስም የተሰየመ መስጂድ ስላለ ሀጂ ሳኒ ሀቢብ ደግሞ መሐመድ ሳኒ ሀቢብ ለኢትዮጵያ ሙስሊሞች አስተዋጽኦ ያደረጉ ባለውለታ ስለሆኑ በሳቸው ስም እስካሁን ድረስ አንድ መስጂድ ስላልተሰየመ እሳቸውን ለማስታወስ ስንል ነው ይሄ መስጂድ በመሐመድ ሳኒ ሀቢብ ስም የሰየምነው ማለት ነው። እንደጀመርነው ማለት ነው። ሰውም ተስማማልን። በዚህ ሁኔታ ውጤታማም ሆነናል ማለት ነው። መስጂዳችን እዚህ ደርሷል ማለት ነው ኢንሻአላህ። ቢስሚላሂር ረህማኒር ረሂም ስሜ ኢብራሂም ጦሃ መሐመድ ሀጂ መሐመድ ሳኒ ሀቢብ መስጊድ ዘውታሪ ነኝ። ሲመሰረትም አብሬ ከነሱ ጋር የተሳተፍኩ ነኝ። ሀጂ መሐመድ ሳኒ ሀቢብ ማለት እንዲህ ዝም ብሎ በቀላል የሚጠቀስ ነገር አይደለም። እሳቸው ለኢትዮጵያ ሙስሊሞች በጣም የታገሉና ያታገሉ ናቸው። እንዲሁም እሳቸውም የተረከቡት ከመሻይኾች ኢትዮጵያ ውስጥ ከሚሰቃዩ የነበሩትኝ መሻይኾች ከእሳቸው ተረክበው እሳቸው ደግሞ አንገቱን ቀና ያርጉት ናቸው። እሳቸው ማለት ከማንኛውም ጋር ተመሳሳይ ከልጆች ጋር ልጅ ከአዋቂ ጋር አዋቂ ከማንኛውም ጋር የሚንቁት ነገር የለም፣ የሚተቹት ነገር የለም። የኢትዮጵያን ሙስሊም አንድ አድርገው የያዙት ነበሩ። እሳቸው ማለት መስጊድ ኢማም ብቻ አይደሉም፣ ለኢትዮጵያ ሙስሊሞች በጣም ትልቅ አሪያ ሆነው ያለፉ ሰው ናቸው። ለኢትዮጵያ እንጂ ለግል ብለው አያውቁ። ለግል ያሉበትም የሚኖርበትም ቤት እንደማንኛውም አይደለም። ከዚህ ይውላል የምትለው ቤት አይደለም። አባኮራ ነበሩ። የእሳቸው ስራ በጣም የተማሩትን ትምህርት በተግባር ያዋሉት እሳቸው ናቸው። እሳቸውን ብዙ ጊዜ ከመስጊድ ነው የማገኛቸው፣ በመስጊድ ላይ ነው የማገኛቸው። በጨዋታ እንኳን ብዙም ጊዜ እንትን አልልም፣ ግን በመስጊድ ላይ ብዙ ጊዜ እዛ ሶላት አንዋር ስለምሰግድ እዛ እየሄድኩ ሰግድ ነበረ እና እዚያው አገኛቸዋለሁ። ስማቸው ሲወሳ የእሳቸው ስም በመስጊድ ብቻ የሚሰየም በዚህ ብቻ የሚቀር አይደለም፣ መጨመር አለበት ነው የምለው። መስጊድ መስገጃ ነው። ሰው አይቶት ሁለገብ የሆነ ስም መሰጠት ያለበት ድርሻ ነው ያላቸው እሳቸው። አንድ መስጊድ ብቻ አይደለም መሆን ያለበት። የእሳቸው ስም ከዚህ በላይ ነው። እኔም የራሴ ስሜት ምንድነው መሰለህ፣ ብዙ ጊዜ እንደ አስሃባዎች ነቢይ መሐመድ አለይሂ ሰላቱ ወሰላም በነበሩ ጊዜ ነው። እሳቸው ደግሞ በጨለማው ጊዜ ነው የነበሩት። በስርዓቱ በማይፈቅደው ስርዓት ነበሩ። ያ ስርዓትን ታግለው ለዚህ ነገር እስልምናን ከፍ ለማድረግ ስንት ትግል አድርገዋል። አስተማሪም ነበሩ፣ ደሴ አስተማሪም ነበሩ።
የኢትዮጵያን ሙስሊም ነው ያፈሩት። የአንድ ክፍል ተማሪ ብቻ አይደለም እና የእሳቸው ውለታ በጣም ተነግሮ ተዘርዝሮ የሚያልቅ አይደለም። እሳቸው የተማሩበት ትምህርት ቤት ብዙዎችን አፍርቷል። እንደሳቸው ግን የሆነ የለም። አላሁ አክበር አላሁ አክበር አላሁ አክበር። ኢንሻአላህ በመጀመሪያ አልሐምዱሊላህ ምሎ ጌታዬን ነው ለዚህ ለአረፋ በዓል ላደረሰን ማለት ነው። ኢንሻአላህ በጠቅላላ ለመላ ሙስሊም ህብረተሰብ ማለት ነው ወይም ደግሞ ወንድሞቼና እህቶቼ ሙስሊም ወንድሞቼና እህቶቼ ኢንሻአላህ እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ። ኩሉ አሚን ወአንቱም ቢኸይር ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። ማስተላለፍ የምፈልገው ነገር ያው ይህ ሙዚየም ከተመሰረተ ጊዜ ጀምሮ በውጭም ሆነ በሀገር ውስጥ እንደ አንድ የጉብኝት ማዕከል ሆኖ እያገለገለ ነው። በተለይ ከክቡር ጠቅላይ ሚኒስትር ዶክተር አብይ አብዛኛው ሚኒስትር ዴታዎች የተጎበኘ ነው። በውጭም ሀገራት በርካታ የውጭ ሀገር ዜጎችን አምባሳደሮችን እየተጎበኘ ያለ ሙዚየም ስለሆነ ያው ይሄንን ማስተላለፍ የምፈልገው ሁሉም ማህበረሰብ እንደዚህ አይነት ባህሎችን፣ እሴቶችን፣ ታሪኮችን ቀደምት ትልልቅ አባት የሰሩትን ታሪኮችን ማየት፣ መማር፣ መመራመርም ማጥናት የሚፈልግ ሰው ወደ እንደዚህ ተቋም መምጣትም ማየትም ይችላል። ከዛም አልፎ ቅርስ፣ ታሪካዊ ቅርሶች፣ ሰነዶች አሉኝ ያለ ሰው በስጦታም በአደራም በሌላም መንገድ ወደዚህ ተቋም ማበርከት ይችላል ማለት ነው። እንግዲህ ዛሬ አረፋ ነው። በውጭም በሀገር ውስጥም ያሉ የኢትዮጵያን ሙስሊሞች ለአረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለጓደኞቼ፣ ወዳጆቼ፣ ለቤተሰቦቼ ማለት ነው። አመሰግናለሁ። ኢድ አልአድሃ አላህ አደረሰን ለዚህ ደረጃ። እኔም እዚህ እድሜ አድርሶኝ ለዚህ ስለበቃሁ አልሐምዱሊላህ ረብል ዓለሚን። ለኢትዮጵያ ሙስሊሞች በሙሉ እንኳን አደረሳችሁ፣ እንኳን ለዚህ ኢድ አልአድሃ አደረሳችሁ ላለሁ። እሳቸውን ደግሞ አላህ ይማራቸው። ታግለውልናል፣ አስተምረውናል፣ መንገድ መርተውናል። በእሳቸው መንገድ ነው አሁንም ደግሞ የሚሄደው ኢንሻአላህ። ወደፊትም ሁሉም የኢትዮጵያ ሙስሊም አንድ ሆኖ ሙስሊም ተብሎ የሚጠራበት ጊዜ መጥቷል። አሁንም ለሁሉም አላህ እንኳን አደረሳችሁ እላለሁኝ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂ ልኪታበ ወለም የጅዐል ለሁ ዒወጃ ቀይመን ሊዩንዚረ በዕሰን ሸዲደን ሚን ለዱንሁ ወዩበሽረ ልሙእሚኒን الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث آسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقم كانوا من آياتنا عجبا إذا الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا صدق الله العظيم። ሀጂ ሙሐመድ ሳኒ ሀቢብ ባለትዳርና የስድስት ልጆች አባት የነበሩ ሲሆን ባደረባቸው ህመም ምክንያት በጥቁር አንበሳ ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ75 ዓመታቸው ነበር ሚያዝያ 10 ቀን 1981 ዓ.ም ከዚህ ዓለም በሞት የተለዩት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስላመሻችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር።